አፋድ ሸዋ ጠቅላይ ግዛት እዝ የራምቦ ክፍለ ጦር የፋኖ ኃይሎች ከቆሩ ቀኝ ጦር ጋር በመቀናጀት በሸዋሮቢት ከተማ የጠላትን ምሽግ በመስበር ወታደራዊ አመራሮችን ጨምሮ በርካታ ኃይሉን መደምሰስ ችለዋል። የጠላት ኃይል የሰራው ጠንካራ ምሽግ በፋኖ ቅንጅታዊ ማጥቃት ተሰብሮ ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው ኃይል ድባቅ ተመቶ በርካታ ኃይሉ ሲደመሰስ ጥቂት የማይባለው ቁስለኛ ተደርጓል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በጎንደር ጠቅላይ ግዛት ደቡባዊ ቀጠናዎችን ጨምሮ እየተደረገ ያለው የደፈጣ ውጊያ የቀጠለ ሲሆን የንጹሃንን ቤት ንብረት እያወደመና እየዘረፈ ያለው ቅጥረኛ ሰራዊት በግንባር ሽንፈት ማስተናገዱን ቀጥሏል። በኦሮሚያ ክልል በወለጋ አማሮች ላይ በተፈጸመው ጥቃት በግፍ ከተገደሉት በተጨማሪ አድራሻቸው የጠፉት በርካታ ስለመሆናቸው ተገልጿል። አድማጭ ተመልካቾቻችን ተጨማሪ መረጃዎችም አሉን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። አፋድ ሸዋ ጠቅላይ ግዛት እዝ የራምቦ ክፍለ ጦር የፋኖ ኃይሎች ከኮሩ ቀኝ ጦር ጋር በመቀናጀት በሸዋሮቢት ከተማ የጠላትን ምሽግ በመስበር ወታደራዊ አመራሮችን ጨምሮ በርካታ ኃይሉን መደምሰስ ችለዋል። የጠላት ኃይል የሰራው ጠንካራ ምሽግ በፋኖቹ ቅንጅታዊ ማጥቃት ተሰብሮ ራሱን የሀገር መከላከያ ብሎ የሚጠራው ኃይል ድባቅ ተመቶ በርካታ ኃይሉ ሲደመሰስ ጥቂት የማይባለው ቁስለኛ ሆኗል። ሰሞኑን በአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው ማሞ ተከታታይ ውይይትና ስልጠና ሲወስድ የቆየው የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር ዛሬ ሰኔ 13 2017 ዓ.ም ከሌሊቱ 11 ሰዓት ጀምሮ ራሱን ጥምር ጦር ብሎ የሚጠራው የአብይ አህመድ ወንበር አስጠባቂ ዘራፊ ስብስብ ጠንካራ እርምጃ ተወስዶበታል። የአጼ አምደ ጽዮን ኮር የቀኝ ጦር ከራምቦ ክፍለ ጦር 4 ሻለቃዎች ጋር በጥምረት ባደረጉት የተናበበ ውጊያ በጠላት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አድርሰዋል። የፋኖ ኃይሎች በሸዋሮቢት ከተማ ጠላትን ሙሉ ለሙሉ ከበባ ውስጥ በማስገባት ኪሳራ ያደረሱበት ሲሆን በጠላት ካምፕ ላይ በወሰዱት የተናበበ ኦፕሬሽን በ04 ቀበሌ ዋንዛ የሚገኘውን የጠላት ምሽግ በመስበር ፋኖዎቹ ከፍተኛ ድል ተቀዳጅተዋል። በዚህ ውጊያ ወታደራዊ አመራሮችን ጨምሮ ፋኖዎቹ ጠላትን ሙትና ቁስለኛ ከማድረጋቸው በተጨማሪ በርካታ የቡድንና የነፍስ ወከፍ መሳሪያዎችን መማረክ ችለዋል። ከዚህ ጋር ተያይዞ በአጠቃላይ አውደ ውጊያው ምን ይመስል ነበር፣ በአውደ ውጊያው የተገኙ ድሎች ምን ይመስላሉ የሚለውን ከቦታው ሊያደርሰን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሚዲያና ኮሙኒኬሽን ክፍል ኃላፊ ፋኖ አዶናይ አበበን የስልክ መስመራችን ላይ አግኝተነዋል። አድማጭ ተመልካቾቻችን ተከታትለን እንመለስ። አመሰግናለሁ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ሚዲያና ኮሙኒኬሽን ኃላፊ ፋኖ አዶናይ አበበ እባላለሁ። የሸዋ ጠቅላይ ግዛት እዝ ዛሬ በልዩ ኦፕሬሽን ሸዋሮቢት ከተማ ውስጥ ሙሉ ለሙሉ በሚባል ደረጃ ወታደራዊ ምሽጎችን እና ካምፖችን ደምስሶ ተቆጣጥሮ ነበር። የዛሬው ድል ለየት የሚያደርገው ብዙ ወታደራዊ አዛዦች እና በተለይም ደግሞ ከነሱ ከፍ ጀምሮ ተተኳሾች፣ የወታደራዊ መገናኛዎች እንዲሁም የወታደራዊ ኦፕሬሽኖች በተለይም በብዙ ሁኔታ መማረክ ተችሏል። በዛሬው አውደ ውጊያ ከሌሊት ጀምሮ በተለይም በሌሊት 11 ሰዓት ጀምሮ ነበር ኦፕሬሽኑ የተሰራው። ስለዚህ ሙሉ ለሙሉ ካምፖችን ደምሶ ምሽጎችን ደምሶ እዛ ቦታ ላይ ጥላት የያዘውን ካምፕ ሙሉ ለሙሉ መጨበጥ ተችሏል። በጣም ደስ የሚል ነበር። እንግዲህ ቅድም እንደነገርኩሽ ሙሉ ለሙሉ ሸዋሮቢት 08 እና 04 ቀበሌዎች ከተማውን ዙሪያውን ከባባድ የድንጋይ ምሽጎች እና መሬቶቹን ቆፍሮ ራሱን ቀብሮ የነበረው የጠላት ኃይል ምሽጎቹን ተደርምሰው ሙሉ ለሙሉ ካምፖቹን ለቆ መሸሽ ችሏል። እዛ ቦታ ላይ የነበረውን የጠላት ምሽግን ደግሞ ፋኖ ተቆጣጥሯል። በነበረው አውደ ውጊያ ከባባድ መሳሪያዎች ብሬን እና ስናይፐርን ጨምሮ ወታደራዊ መገናኛዎች እና ተተኳሾች፣ ሎጂስቲኮች ተማርኳል። ክፍለ ጦሮች ከነበሩበት አካባቢ ላይ በተለይም ተወልደው ካደጉበት ቀዬ ላይ ተንቀሳቅሶ መዋጋት፣ ማታገል አካባቢያዊ ስሜትን፣ መንደርተኛዊ ስሜትን እና ጎጠኝነትን ለማጥፋት አልፎም ደግሞ ፋኖ መሬት ጠባቂ ሳይሆን የአማራ ሕዝብ መዋቅራዊ ጭቆና
አለበት ብሎ ወደ ጫካ የገባ ኃይል ነው። ቀበሌ ላይ ተቀምጦ ነፃ የሚያወጣው አማራ እንደሌለው ሁሉ ሁሉም አካባቢዎች ላይ ያለው ህዝብ የእሱ ህዝብ ነው። ተዟዝሮ እንኳንስ ከሸዋ ከአንድ ወረዳ ወደ አንድ ወረዳ ሙሉ ከሸዋ ጎንደር፣ ወሎ፣ ጎጃም ድረስ እየተዘዋወረ ነፃ የሚያወጣው ህዝብ ነው ያለው። ፋኖ መሬት ጠባቂ ያለመሆኑን በሸዋ ጠቅላይ ግዛት እዝ ልዩ አደረጃጀታዊ የሰራዊት እንቅስቃሴዎች ይህንን ማሳየት ችሏል። ሸዋ ጠቅላይ ግዛት እዚህ ብቻ ሳይሆን በአደረጃጀታዊ በህዝብ አስተዳደር ሞዴል የሆኑ ሀሳቦችን በሁሉም ጠቅላይ ግዛት ላዙ እዞች እና አደረጃጀቶች ፈርቀዳጅ የሆኑ ተሞክሮዎችን በማምጣት ልዩ ተሞክሮ አለው ብለን ነው እኛ የምናምነው። ስለዚህ አሁንም እያደረገ ያለው የኛ ሰራዊት በተለይ ቀበሌን ጠባቂ መሬት ጠባቂ አይደለም፣ ተዘዋውሮ ሁሉም አማራ ነፃ የሚያወጣ ጦር ተገንብቷል። ክፍለ ጦሮቻችን በዛ ልክ አማራዊ የሆነ ስነ ልቦና ያላቸው ከየትኛውም ወገንተኛ ከሆነ የጎጠኝነት ስሜት የጸዳ ሰራዊት ተገንብቶ ሁሉም አማራ መሬቶች ላይ የተወረወረ የሚዋጋ ሰራዊት ነው ያለው። እንግዲህ የአብይ አህመድ መከላከያ ሰራዊት በተለይ ወደ አማራ መሬት ውስጥ ለወረራ ከገባ ጊዜ ጀምሮ በብዙ የሸዋ ወረዳዎች እያለቀ ከኮማንዶ ጀምሮ ኮሎኔል ጀምሮ እስከ ትልልቅ ብርጋዴር ጀነራሎች ድረስ የተማረኩበት የተደመሰሱበት አውደ ውጊያን ማስታወስ እንችላለን። በተደጋጋሚ እንዳስተላለፍ ነው ይህ ዘረኛ ስርዓት አማራውን በዘሩ ምክንያት እየጨፈጨፈ ያለ ለአማራው ብቻ ሳይሆን ኢትዮጵያንም መቀመቅ ያወረደ ስርዓት ነው። ዛሬም አልረፈደም። በዚህ መዋቅር ውስጥ ያሉ አማራዎች ዛሬም የሀቀኛውን የፋኖ ትግል ተቀላቅለው ወገናቸውን ነፃ የሚያደርጉበት ከታሪካዊ ተወቃሽ የሚድኑበት ከባንዳነት ሰረዝ ውስጥ እንትን ተብለው ተደመሰሱ ከሚባል እጅግ አሚሮን ከሚከብድ ሰበር ዜናዎች ወጥተው ዛሬም ወደ ሁሉም አካባቢ የሚገኘውን የፋኖ ኃይልን እንዲቀላቀሉ ጥሪ ማድረግ እፈልጋለሁ። አመሰግናለሁ። በጎንደር ጠቅላይ ግዛት ደቡባዊ ቀጠናዎችን ጨምሮ እየተደረገ ያለው የደፈጣ ውጊያ የቀጠለ ሲሆን የንጹሃንን ቤት ንብረት እያወደመና እየዘረፈ ያለው ቅጥረኛ ሰራዊት በግንባር ሽንፈት ማስተናገዱን ቀጥሏል። ላት ከያዛቸው ቀጠናዎች በተንቀሳቀሰ ቁጥር በፋኖ ደፈጣ ድባቅ እየተመታ የሚገኘው ይህ ኃይል አሁን ላይ ያልታጠቁ ንጹሃኖችን መኖሪያ ቤታቸውን ማቃጠሉን ማውደሙንና መዝረፉን አጠናክሮ መቀጠሉን የፋኖ ወታደራዊ ምንጮቻችን ተናግረዋል። በውስጥ ባንዳዎች ጥቆማ ጭምር የፋኖ ቤተሰቦች በመብራት እየተፈለጉ ቤት ንብረታቸው እየወደመና ከጥቃት የተረፉት ደግሞ ቤት አልባ እየተደረጉ ስለመሆኑ ፋኖዎቹ ገልጸዋል። እነዚህ ባንዳነትን ተግባራቸው ያደረጉ ያገዛዙ አገልጋዮች የፋኖ ቤተሰቦችን እናውቃለን በሚል ጥቆማ በመስጠት ጥቃት እያስፈጸሙ እንደሚገኙ ተነግረዋል። ፋኖ በግንባር በጠላት ላይ የሚወስደው እርምጃ ተጠናክሮ የቀጠለ ቢሆንም በባንዳዎች ውስጥ አዋቂነት የፋኖ ቤተሰቦች ከፍተኛ ዋጋ እየከፈሉ እንደሚገኙ ተጠቁሟል። ይሁን እንጂ የህልውና ትግሉን አጠናክሮ የቀጠለው የህዝብ ልጅ ፋኖ በሚያደርገው ከፍተኛ ተጋድሎ በቅጥረኛ ሰራዊቱ ላይ ከፍተኛ ኪሳራ ማድረሱን ቀጥሏል። በዚህም ደቡብ ጎንደር እብናት ከአንድ ቀን በፊት ጀምሮ እስከ ትናንት በተደረገው ውጊያ በብልጽግና ወንበዴ ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ መድረሱን ፋኖቹ ጨምረው ገልጸዋል። በኦሮሚያ ክልል በወለጋ አማሮች ላይ በተፈጸመው ጥቃት በግፍ ከተገደሉት በተጨማሪ አድራሻቸው የጠፉት በርካታ ስለመሆናቸው ተገለጸ። በምስራቅ ወለጋ ዞን ጉቶ ጊዳና ሱቡ ስሬ ወረዳዎች ከሰሞኑ ሸኔ የሚል ስም የተሰጠው ጨፍጫፊ ኃይል በአማሮች መንደር በመግባት በከፈተው ተኩስ በርካታ አማሮች በአሰቃቂ ሁኔታ የተገደሉ ሲሆን ሕይወታቸውን ለማትረፍ እግሬ አውጭኝ የሸሹ አማሮች ከቤተሰቦቻቸው ተነጥለው የደረሱበት እንዳልታወቀ የመረጃ ምንጮቻችን ተናግረዋል። በእነዚህ ወረዳዎች አሁንም ጥቃቱ እንዳልቆመ የገለጹት የመረጃ ምንጮቻችን ጥለው የሸሹ የአማራ ተወላጆች መኖሪያ ቤቶች ሙሉ ንብረታቸው በተደራጀ ዘራፊ ቡድን የተዘረፈ ሲሆን የቤቱ ጣራና ግድግዳ በእሳት እየወደመ ይገኛል ብለዋል። በወለጋ አማሮች ላይ የሚፈጸመው የጅምላ ጭፍጨፋ በትንሹም ቢሆን ቀንሶ የቆየ ቢሆንም
አሁን ግን የወረዳና የዞን ካድሬዎች በተሳተፉበት ጭፍጨፋው ተጠናክሮ ቀጥሏል ተብሏል። የዞንና የወረዳ የኦህዴድ ካድሬዎች ሆን ብለው አማሮችን ራሳቸውን እንዳይከላከሉ በማድረግ ትጥቃቸውን ካስወረዱ በኋላ ገዳይ ኃይሎችን በመላክ ከህፃን እስከ አዋቂ የጅምላ ጭፍጨፋ እንዲፈጸም አድርገዋል። ምዕራብ ጎጃም በፍኖተ ሰላም ከተማ ቀረር እየተባለ ከሚጠራው አካባቢ አዲስ የተገነባውን ሆስፒታል ካምፕ አድርጎ ከጠላት ሰራዊት ጋር የመሸገው የሚሊሻ ኃይል በወጣቶች ላይ ጥቃት መፈጸሙን ቀጥሏል። የሚሊሻ አባላቱ በከተማዋ ምንም አይነት የፋኖ እንቅስቃሴ በሌለበት ዘልቀው በመግባት ወጣቶችን ሻይ ቡና ከሚሉበት ካፌ እና ከመንገድ ላይ ሳይቀር በመያዝ ከፋኖ ጋር ግንኙነት አላችሁ በሚል ከፍተኛ ድብደባ እንደሚፈጽሙባቸው ነዋሪዎቹ ለሚዲያችን ተናግረዋል። እነዚህ በፍርሃት የሚንቀሳቀሱ ኃይሎች ወጣቶችን በማደን በጅምላና በተናጠል በመያዝ ካለምንም ጥፋታቸው ወደ ካምፕ በመውሰድ ድብደባ እንደሚፈጽሙባቸው የገለጹት ነዋሪዎቹ ወጣቶቹን ፋኖን የማትደግፉ ከሆነ ለምን ከኛ ጋር አትሰለፉም እያሉ ጥቃት እንደሚፈጽሙባቸው ተናግረዋል። በህዝብ ላይ በፈጸሙት ክደት ከህዝብ ልብ እንደወጡ ያወቁት የሚሊሻ ኃይሎች ንጹሃኖችን ባገኙት አጋጣሚ ሁሉ ለፋኖ ጥቆማ ሊሰጡ ይችላሉ በሚል ስጋት ጭምር ድብደባና እስር እየፈጸሙ ይገኛሉ። በሌላ በኩል ምስራቅ ጎጃም ገንቦሬ እየተባለ በሚጠራው አካባቢ በተደረገ ውጊያ የብልጽግና ወታደሮች ሙትና ቁስለኛ ሆነዋል። ፋኖ ወደ ያዛቸው ቀጠናዎች ለመግባትና ጥቃት ለመሰንዘር የሞከረው ሰራዊቱ ፋኖ ባደረገው ያጠፋ መልስ ሙትና ቁስለኛውን ሰብስቦ ወደ መጣበት እንዲመለስ ተደርጓል ተብሏል። የብልጽግና ወታደሮች ከተደበቁበት ምሽግ በመውጣት ወደ ፋኖ ቀጠናዎች ለመግባት በየቀኑ ጥረት እያደረጉ የሚገኙ ሲሆን በዚህ ትንኮሳቸው ከባድ ሽንፈት እያስተናገዱ ይገኛሉ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።